ሰላም ጤና ይስጥልኝ ክቡራን ተመልካቾቼ ይህ አሪፍ ሚዲያ ነው። የኦንላይን የሞባይል ጥገና ስልጠናችንን እንጀምራለን። ዛሬ ከፓርት 5 ቀጣይ የሆነውን ስልጠናችንን እናያለን ማለት ነው። በባለፈው እንግዲህ እንዳየነው የሞባይል የተለያዩ ትላልቅ የሚባሉ ፓርቶችን ወይም ኮምፖነንቶችን አይተናል። ዛሬ ደግሞ ትናንሽ የሚባሉ የሞባይል ኮምፖነንቶችን እናያለን ማለት ነው። እንግዲህ ለዚህ ፕሮግራም አዲስ የሆናችሁ ሰብስክራይብ በማድረግ እና የደወል ምልክቱን በመጫን አባል እንድትሆኑ እየጋበዝኩኝ ከዚህ በፊት የሰራኋቸው የሞባይል ጥገና ፓርቶች ደግሞ እዚሁ አሪፍ ሚዲያ ውስጥ ታገኟቸዋላችሁ ማለት ነው። አሁን ቀጥታ ወደ ስልጠናው እንገባለን። እሺ ጀምረናል። እንግዲህ ዛሬ የምንማረው ስለ ዴፊኒሽን ኦፍ ስሞል ፓርትስ ነው። ትናንሽ የሞባይል ፓርቶችን በሚመለከት የምንማር ይሆናል ማለት ነው። የመጀመሪያው እንግዲህ ካፕለር ነው። ካፕለር የምንለው እንግዲህ ይሄ የሚገኘው በኔትወርክ ሴክሽን ውስጥ እናገኘዋለን። ካፕለርን በኔትወርክ ሴክሽን ውስጥ የሚገኝ ሲሆን በብላክ ወይም ደግሞ በዋይት ወይም ደግሞ በነጭ አለዛም ደግሞ በጥቁር እናገኘዋለን ማለት ነው። ኮምፖነንቱ 6 እግሮች ያሉ ሲሆን ይሄንን ይመስላል ካፕለር የምንለው እንደምትመለከቱት ነው። ፒሲቢ ላይ ደግሞ እዚች ጋር እናገኘዋለን። የምትመለከቱት እዚህ ጋር ነው የምናገኘው ማለት ነው ካፕለርን። የዚህ ስራው ምንድነው የሚለውን ስንመለከት ኢት ፊልተርስ ኔትወርክን ፊልተር ያደርግልናል፣ ኔትወርክን ያጣራልናል ማለት ነው። ይሄ ከተበላሸ እንግዲህ ምንድነው ችግሩ የሚለውን ደግሞ ስንመለከት ኔትወርክ አይኖረውም ሞባይላችን ማለት ነው። ካፕለር ከተበላሸ ኔትወርክ አይኖረውም ማለት ነው። ስለዚህ አንደኛው ኔትወርክ ተበላሽቶብን የማይሰራበት ምክንያት የካፕለር ብልሽት ሊሆን ስለሚችል እሱን በመቀየር ይስተካከላል ማለት ነው ሞባይላችን። ወደ ቀጣዩ ስንመጣ ዳዮድ ነው። 4 አይነት ዳዮዶች አሉ። ዳዮድ ሬክቲፋየር ዳዮድ የምንለው አለ አንደኛው። ይሄ እንግዲህ በጥቁር ከለር እናገኘዋለን። የሚሰራልን ስራ ደግሞ ምንድነው የኤሲ ወይም ደግሞ ኦልተርኔት ከረንትን ወደ ዲሲ ዳይሬክት ከረንት ይቀይርልናል ማለት ነው። እንደዚሁም ደግሞ ምንድነው የሚያደርገው ወደ አንድ ዳይሬክሽን ወይም ደግሞ ወደ አንድ አቅጣጫ ነው ኤሌክትሪክን ፍሎ የሚያደርግልን ማለት ነው፣ የሚያሳልፍልን። ወደ ኋላ አይመልስልንም። ቀጥታ ማሳለፍ ነው እንጂ የመመለስን ስራ ወይም ወደ ኋላ አይሰራልንም ማለት ነው። ይሄ ሬክቲፋየር ዳዮድ የምንለው ይሄንን ይመስላል። እንግዲህ ሬክቲፋየር ዳዮዳችን ቦርድ ላይ የምናገኘው በዚህ አይነት መልኩ ነው። ሲምቦሉ ይሄንን ይመስላል። በኋላ ላይ ስንማር እናየዋለን ሲምቦሎቹ ምን ይመስላሉ የሚለውን። ሌላው ሁለተኛው የዳዮድ አይነት ኤልኢዲ የምንለው ነው። ይሄም ኤልኢዲ እንግዲህ በተለያየ አይነት መልኩ እናገኘዋለን። ከለሩ በቢጫ ወይም ደግሞ ቀለል ያለ ቢጫ ወይም ደግሞ በነጭ የምናገኘው ሲሆን ቦርዳችን ላይ የዚህ ስራው ደግሞ ምንድነው ላይትን ወይም ደግሞ መብራትን ኢሚት ያደርግናል፣ ያመነጭልናል ማለት ነው። ይሄንን ይመስላል፣ የምትመለከቱን ይመስላል። እንግዲህ ኤልኢዲ በዚህ አይነት መልኩ እናገኘዋለን። አይዘር በቢጫ እናገኘዋለን አለዛም ደግሞ በነጭ እናገኘዋለን ማለት ነው። ኤልኢዲን ምልክቱ ይሄንን ይመስላል። ወደ ቀጣዩ ስንሄድ ሶስተኛው የዳዮድ አይነት ዚነር ዳዮድ እንለዋለን። ይሄ ዚነር ዳዮድ በጣም ጠቃሚ ነው። ሌላ እንግዲህ ቀጣይ ፓርት ላይ የምንመለከተው ምንማረው ይሆናል። የቻርጅ አልቀበልም ቢለን ከቻርጀር ጋር ተያይዞ በዚነር ዳዮድ የምንሰራቸው ስራዎች ይኖራሉ። ፕራክቲካል ላይ ስንመጣ የምናየው ነው የሚሆነው። እዚህ ጋር ግን ዚነር ዳዮድ ሶስተኛው የዳዮድ አይነት ሲሆን በቻርጂንግ ሴክሽን ውስጥ ይገኛል። የዚህ ስራው ደግሞ ምንድነው ከረንትን ማጣራትና መቀነስ ነው። ከረንትን ወይም ደግሞ ከፓወር የሚመጣውን ከረንት ለተለያዩ ክፍሎች ወይም ደግሞ ለቻርጂንግ ሴክሽን ውስጥ ያለውን የማመጣጠን ስራ ፊልተር በማድረግ በመቀነስ ከረንቱን በመቀነስ ወደ ያስተላልፍናል ማለት ነው ከረንትን። እንደዚሁም ደግሞ ቮልቴጅን ሬጉሌት ያደርግልናል፣ ቮልቴጁን ያመጣጥልናል ማለት ነው። ዚነር ዳዮድ ፊክስድ የሆነ ሲሆን ባለ 4 ቮልት አለ፣ ባለ 6 ቮልት አለ፣ ባለ 8 ቮልት አለ። በተለያየ አይነት መልኩ ፊክስድ የሆነ ቮልት ነው ያለው ማለት ነው ዚነር ዳዮድ። ይሄንን ይመስላል እንግዲህ ዚነር ዳዮድ በብላክ እናገኘዋለን፣ ሲልቨር ጫፉ የሆነ ማለት ነው። ይሄንን ይመስላል እንግዲህ ሲምቦሉ በዚህ አይነት መልኩ እናገኘዋለን ዚነር ዳዮድ። አራተኛው የዳዮድ አይነት ደግሞ ፎቶ ዳዮድ የምንለው ነው። ይሄ ፎቶ ዳዮድ እንግዲህ የሚያገለግለን ለምንድን ነው? ለኢንፍራሬድ ወይም ደግሞ ኢንፍራሬድን ለመያዝ ያገለግለናል። ይሄንን ይመስላል ፎቶ ዳዮድ የምንለው። እዚህ ጋር እንደምትመለከቱት ይሄንን ይመስላል። በዚህ አይነት መልኩ እናገኘዋለን። እንግዲህ ይሄ ካፕቸር ያደርግልናል ወይም ደግሞ ያስቀርልናል ኢንፍራሬድ ሬዎችን ማለት ነው። ምልክቱ የዚህ አይነት ነው ሲምቦሉ ማለት ነው። እንግዲህ ሌላኛው ትራንዚስተር የምንለው ነው። ትራንዚስተር ማለት ይሄ ኤሌክትሮኒክ ኮምፖነንት ሲሆን በማንኛውም የሞባይል ቦርዳችን ውስጥ የትኛውም ሴክሽን ውስጥ
ይገኛል። ፓወር ሴክሽን ውስጥም ሊሆን ይችላል ወይም ደግሞ ኔትወርክ ሴክሽን ውስጥ የትኛውም ሴክሽን ውስጥ ይገኛል። የትራንዚስተር የምንለው የምናገኘው በብላክ ከለር ወይም በጥቁር ከለር ሲሆን 3 እግሮች አሉት። ይሄ የሚሰራልን ምንድነው ስዊች ኦን እና ስዊች ኦፍ በምናደርግበት ጊዜ ይሄ ያገለግለናል ማለት ነው። ስለዚህ የመነሳት ችግር ያለባቸው ሞባይሎች ቢያጋጥሙን ወይም ደግሞ ዴድ የሆኑ ሞባይሎች ቢያጋጥሙን የዚች የትራንዚስተር ብልሽት ሊሆን ስለሚችል እሷን መፈተሽ ያስፈልጋል ማለት ነው። ይቺ ነች እንደምትመለከቷት ትራንዚስተር ይሄንን ይመስላል ማለት ነው። በጥቁር ከለር እናገኘዋለን። ከፊት ለፊት አንድ እግር ከኋላ ደግሞ 2 እግር አለው። ትራንዚስተር እንለዋለን። ምልክቱ ይሄንን ይመስላል ሲምቦሉ ማለት ነው። ሌላኛው ሬጉሌተር ነው። ሬጉሌተር ይሄም የኤሌክትሮኒክ ኮምፖነንት ሲሆን የሚገኘው በማንኛውም ሴክሽን ላይ በሞባይላችን የማንኛውም ሴክሽን ላይ ፓወር ሴክሽን ላይ ይገኛል፣ ኔትወርክ ሴክሽን ላይ ይገኛል፣ ሌሎችም ሴክሽኖች ላይ ይገኛል። በጥቁር ከለር የምናገኘው ሲሆን 5 ወይም ደግሞ 6 እግሮች አሉት። የሚሰራልን ስራ ደግሞ ምንድነው? ከረንትን ማጣራትና ማመጣጠን፣ ቮልቴጅን ደግሞ ማመጣጠን ነው ማለት ነው። ስለዚህ ከረንትን ፊልተር ያደርግልናል፣ ያሳልፍልናል፣ እንደዚሁም ደግሞ ቮልቴጅን ያመጣጥልናል ማለት ነው። ይሄንን ይመስላል እንግዲህ ሬጉሌተር ባለ 5 እና ባለ 6 እግር ያለው አለ። ይሄንን ስትቆጥሩት 1 2 3 ከኋላ በኩል 3 አለው 6 ወይም ደግሞ 5 ያለው ደግሞ ከኋላ 2 ከፊት 3 እግር አለው። በዚህ መሰረት ሬጉሌተር ይሄንን ይመስላል ማለት ነው። በዚህ ትለዩዋቸዋላችሁ፣ ቀጥታ በእግራቸው ትለዩዋቸዋላችሁ እነዚህን ኮምፖነንቶች ማለት ነው። ምልክቱ ይሄንን ይመስላል። የምትመለከቱ ነው ሲምቦሉ ይሄን ይመስላል። ሌላኛው ሬዚስታንስ ወይም ደግሞ ሬዚስተር የምንለው ነው። ይሄ ሬዚስተር 2 አይነት ሬዚስተሮች አሉ። እነዚህ ሬዚስተሮች ቺፕ ሬዚስተር የምንለው አለ። ይሄ ቺፕ ሬዚስተር የምንለው የትኛውም የሞባይል ሴክሽናችን ላይ ይገኛል። በጥቁር ከለር የምናገኘው ሲሆን አንዳንድ ሞባይሎች ላይ ደግሞ በሰማያዊ ወይም ደግሞ በአረንጓዴ ከለር ልናገኘው እንችላለን ማለት ነው። ይሄን ቺፕ ሬዚስታንስ ወይም ደግሞ ቺፕ ሬዚስተር የምንለው ማለት ነው። እንግዲህ ይሄ የተሰራው ምንድነው? ወይም ደግሞ ትንሹ የኤሌክትሮኒክ ኮምፖነንት ነው። በፒሲቢ ውስጥ በጣም ትንሹ የምትባለው ኮምፖነንት ቺፕ ሬዚስተር የምንላት ወይም ደግሞ ቺፕ ሬዚስታንስ የምንለው ነው ማለት ነው። ስራው የዚህ ስራ ምንድነው? የሚመጣውን ከረንት በመቀነስ የሚያስተላልፍልን ነው ለሚፈለጉት እዛ አካባቢ ላሉ ኮምፖነንቶች ወይም ስራዎችን እንዲሰራ የሚያደርጉ ኮምፖነንቶችን ለነሱ ቀንሶ ከረንትን ቀንሶ የሚያስተላልፍልን ቺፕ ሬዚስታንስ ብለን እንጠራዋለን ማለት ነው። የዚህ አይነት ነው እንግዲህ የምታገኙት፣ በዚህ አይነት መልኩ ታገኙታላችሁ ፒሲቢ ላይ። ሲምቦሉ ይሄንን ይመስላል የሬዚስተር። ሌላኛውና ሁለተኛው የሬዚስታንስ አይነት ደግሞ ኔትወርክ ሬዚስታንስ። እንግዲህ 2 አይነት ሬዚስታንስ አለ ብያቸዋለሁ። ሁለተኛው ኔትወርክ ሬዚስታንስ የምንለው ነው። ይሄ ሬዚስታንስ እንግዲህ በማንኛውም እንደዛኛው ቺፕ ሬዚስታንስ ሁሉ ይሄም በማንኛውም የሞባይላችን ቦርድ ሴክሽን ውስጥ ይገኛል። 2 ወይም ከዛ በላይ ከሆነ ቺፕ ሬዚስታንስ ነው የተሰራው። እዚህ ጋር ካየነው ቺፕ ሬዚስታንስ ከዚህ 2 እና ከዛ በላይ ከሆኑ ቺፕ ሬዚስታንሶች የተሰራ ሲሆን ኔትወርክ ሬዚስታንስ እንለዋለን ማለት ነው። ሌላው ካፓሲተር ነው። ካፓሲተር ወደ 3 አይነት ካፓሲተሮች አሉ። እነዚህ ካፓሲተሮች አንደኛው ነን ኤሌክትሮላይት ካፓሲተር የምንለው አለ። ይሄ ነን ኤሌክትሮላይት ካፓሲተር የምንለው በማንኛውም የሞባይላችን ፒሲቢ ወይም ደግሞ ፕሪንትድ ሰርኪት ቦርዳችን ላይ እናገኘዋለን። ይሄ እንግዲህ መጠኑ የተወሰነ ከቺፕ ሬዚስታንስ አነስ ያለ ነው። ካፓሲተር ከቺፕ ሬዚስታንስ መጠኑ የተወሰነ አነስ ያለ ነው። ተመሳሳይነት ስላላቸው ነው ካፓሲተር እና ሬዚስተር። ስለዚህ መጠኑ ግን ከካፓሲተር ከሬዚስተር በመጠኑ የተወሰነ ከፍ ያለ ነው። ከሬዚስተሮች ከፍ ያለ ነው ማለት ነው ካፓሲተር። ይሄም የምናገኘው በደብዛዛ የሆነ ጥቁር ወይም ደግሞ በቢጫ አለዛም ደግሞ በብራውን ወይም ደግሞ በቡናማ መልክ ልናገኘው እንችላለን። ይሄ ነን ኤሌክትሮላይት ካፓሲተር የምንለውን ይሄ እንግዲህ በሚገርም ሁኔታ ፖዚቲቭ ወይም ደግሞ ኔጌቲቭ ሳይድ የለውም። ወይም ደግሞ ሁለቱም ሳይዶቹ ተመሳሳይ ናቸው። እንደፈለጋችሁ አድርጋችሁ ሞባይል ላይ ብትገጥሙት መስራት ይችላል ማለት ነው። ስራው ደግሞ ምንድነው? የዲሲ ወይም ደግሞ ዳይሬክት ከረንትን ማጣራት ነው የሚሰራልን ማለት ነው። ነን ኤሌክትሮላይት ካፓሲተር የምንለው። ሁለተኛው ኤሌክትሮላይት ካፓሲተር የምንለው ነው። ይሄ ካፓሲተር እንግዲህ ይሄም በማንኛውም የሞባይላችን ሴክሽኖች ላይ የሚገኝ ሲሆን በሁለት አይነት ከለር ይገኛል። በኦሬንጅ እና በብራውን በብርቱካናማ እና በቡናማ መልክ እናገኘዋለን። እንደዚሁም ደግሞ ኦሬንጅ በቡናማ ማለት ነው። ኦሬንጅ በቡናማ አንድ ሆኖ ኦሬንጅ በቡናማ እናገኘዋለን። ጫፉ ላይ ቡናማ ይሆናል፣ መሃሉ ኦሬንጅ ማለት ነው። ወይም ደግሞ ብላክ ዊዝ ዋይት ስትሪፕ እናገኘዋለን። ጥቁር
በነጭ ስትሪፕ ጫፍና ጫፉ ነጭ ሆነና መሃሉ በጥቁር እናገኘዋለን ማለት ነው። ይሄ እንግዲህ የሚለየው ከነን ኤሌክትሮላይት ካፓሲተር የሚለየው አንደኛው ሳይዱ ፖዚቲቭ ሲሆን ወይም ደግሞ ስትሪፖቹ እነዚህ ነጮቹ በአንድ በኩል ፖዚቲቭ ሲሆን በሌላኛው ሳይድ በኩል ያለው ደግሞ ኔጌቲቭ ነው ማለት ነው። የዚህ ስራ እንግዲህ ያው ከረንትን ፊልተር ማድረግና ማጠራቀም ያስችለዋል ማለት ነው። ከረንትን ፊልተር ማድረግ እንደዚሁም ደግሞ ማጠራቀም ያስችለዋል ማለት ነው። ይሄ ኤሌክትሮላይት ካፓሲተር የምንለው ማለት ነው። ይሄንን ይመስላል እንግዲህ ነን ኤሌክትሮላይት ካፓሲተር የምንለው እንግዲህ ከላይ እንደነገርኳችሁ በዚህ አይነት መልኩ በሁለት አይነት መልኩ እናገኛቸዋለን ብለናል። በሶስት አይነት መልኩ እናገኛቸዋለን ብለናል። አንደኛው በብላክ እናገኘዋለን፣ ሁለተኛው ደግሞ በብሮውን እናገኘዋለን፣ ሶስተኛው ደግሞ በቢጫ መልክ እናገኘዋለን ብለናል። በዚህ አይነት መልኩ እናገኘዋለን በሲልቨር ማለት ነው። ሌላኛው ሁለተኛው ደግሞ ይሄው እንደምትመለከቱት በቢጫ በነጭ ስትሪፕ ከዚህና ከዚህ ጋር ያለው በዚህ እናገኘዋለን፣ ወይም ደግሞ በጥቁር በነጭ ስትሪፕ እናገኘዋለን ያለው ኤሌክትሮላይት ካፓሲተር ይሄንን ይመስላሉ ማለት ነው። ሌላው እንግዲህ ኔትወርክ ካፓሲተር የሚለው ነው። ሶስተኛው ካፓሲተር ኔትወርክ ካፓሲተር የሚለው ነው። ይሄ ካፓሲተር እንግዲህ ማንኛውም እንደ ማንኛውም ካፓሲተሮች የትኛውም ሴክሽን ላይ እናገኘዋለን በሞባይላችን ውስጥ። ይሄ የሚሰራው እንግዲህ ከሁለት ነን ኤሌክትሮላይት ካፓሲተሮች ነው። የመጀመሪያው ኤሌክትሮላይት ካፓሲተር አይነት ይሄ ማለት ነው። ከዚህኛው በሁለት ኤሌክትሮላይት ካፓሲተሮች የተሰራ ነው ማለት ነው። እንግዲህ የዚህ ስራው ምንድነው የሚለውን ስንመለከት እንደነዛኛዎቹ ካፓሲተሮች ፊልተር ነው የሚያደርግልን ከረንትን ማለት ነው። ሌላኛው እንግዲህ ምንድነው ኮይል ነው። ኮይል በማንኛውም የሞባይላችን ሴክሽን ውስጥ ይገኛል። ይሄ ኮይል እንግዲህ ሸፑ እና ሳይዙ በተለያየ አይነት መልኩ እናገኘዋለን። በትንሽና በትልቅ ሳይዝ እናገኘዋለን ማለት ነው። አንደኛው በከለር እንለየዋለን፣ ብላክ ኤንድ ዋይት ወይም ደግሞ በጥቁርና በነጭ እናገኘዋለን። ሁለተኛውን ደግሞ በሰማያዊ በነጭ እናገኘዋለን ማለት ነው። ስለዚህ ከሁለት አንዱ ይሄንን ኮይል እናገኘዋለን። የዚህ ኮይል ዋና ስራው ግን ምንድነው? ፊልተር ኤንድ ዲክሪዝ ከረንት። እዚህ ጋር ፊልተር አድርጎ ከረንትን ያጣራና ቮልቴጅን ደግሞ ይቀንስልናል ማለት ነው። ሁለተኛው ግን የኮይል አይነት ቦስት ኮይል የምንለው ነው። ይሄ ቦስት ኮይል የምንለው ሳይዙ ከኮይሉ ከላይኛው ኮይል አይነት የተወሰነ ሳይዙ ከፍ የሚል ወይም ደግሞ ትልቅ ሲሆን የዚህ ደግሞ ከለሩ በብላክ ከለር ወይም ደግሞ በጥቁር ከለር ነው የምናገኘው። የዚህኛው ስራ ደግሞ ዋና ስራው ምንድነው? የላይኛው ከረንትን አጣርቶ እንደሚያደርግልን ቮልቴጅን ይቀንስልናል። እዚህኛው ላይ ደግሞ ቦስት ኮይል የምንለው ደግሞ ከረንትን ያጣራል፣ ነገር ግን ምን ያደርግልናል? ይቀንስልናል ማለት ነው። ቮልቴጅን ወይም ከረንትን ይቀንስልናል ማለት ነው። በዚህ መልኩ እናገኘዋለን። ስለዚህ ዳሜጅ ቢሆን ይሄ ኮይል መቀየር አለበት የሚለውን መያዝ ይኖርብናል። ክቡራን ሰልጣኞች ይሄንን ይመስላል እንግዲህ ይሄ የምትመለከቱት ኮይል ነው። በትልቁ የምናገኘው እንደነገርኳችሁ ቦስት ኮይል የምንለው ነው። በትናንሾቹ ደግሞ የምናገኘው በኖርማል ኮይል የምንለው ነው። እንግዲህ በዚህ አይነት መልኩ እናገኘዋለን። እነዚህ በብላክ ኤንድ ዋይት ወይም ደግሞ በብሉ ኤንድ ዋይት እናገኘዋለን፣ ወይም ደግሞ በብላክ ከለር ብቻ እናገኘዋለን ማለት ነው ኮይልን። እሺ ይሄንን ካል እነዚህ ጋር የተለያዩ ኮምፖነንቶችን እንዴት እንለካለን የሚለውን ያው በቀጣይ በፕራክቲካሊ የምናይ ቢሆንም እዚህ ጋር ደግሞ በመልቲሜትር በምንለካበት ሰዓት ላይ ድምጽ ቡዘር ላይ አድርገን ስንለካ ድምጽ ሲሰጡ የተበላሸ ወይም ደግሞ ድምጽ ሲሰጡ የሚሰራ የሚለውን የምንለይበት ነው። እንግዲህ በመልቲሜትር በምንለካበት ጊዜ ላይ ትክክለኛ ናቸው ይሰራሉ ብለን የምንላቸው ሲጮሁ ይሰራል የምንለው ስፒከር፣ ኮይል እና ሬዚስታንስ ናቸው። እነዚህ ሶስቱ በመልቲሜትር ስንለካቸው የሚጮህ ከሆነ ወይም ደግሞ ድምጽ የሚያሰማ ከሆነ መልቲሜትራችን ይሰራሉ ማለት ሲሆን በመልቲሜትር ስንለካቸው ድምጽ የሚሰጡ ከሆኑ ደግሞ አይሰሩም የምንላቸው ኮምፖነንቶች ማይክሮፎን፣ ካፓሲተር እና ዳዮድ ናቸው። እነዚህ ስንለካቸው ድምጽ የሚሰጡ ከሆነ ችግር አለባቸው ወይም ደግሞ ተበላሽተዋል ማለት ስለሆነ መቀየር አለባቸው ማለት ነው እነዚህ ኮምፖነንቶች። እንግዲህ ይሄን ካል ሌላው ማየት የሚገባን እዚህ እንትን ላይ ስለ አይሲ ነው። አይሲ ከረንት ሰርኩት እና ሲምቦሎቻቸው የሚለውን ደግሞ በዚህ መልኩ እንመለከታለን። አይሲ እንግዲህ እንደነገርኳችሁ ኢንተግሬትድ ሰርኩት እንለዋለን። የተለያዩ ኮምፖነንቶች የጋራ ድምር ውጤት አይሲ እንለዋለን። ለምሳሌ ሬዚስተር፣ ካፓሲተር፣ ኮይል፣ ዳዮድ፣ ትራንዚስተር እነዚህን ከመሳሰሉ እንትኖች ኮምፖነንቶች የጋራ ሆኖ ሲሰራ ኢንተግሬትድ ሰርኩት እንለዋለን። እንግዲህ አይሲን ለየት የሚያደርገው
እነዚህም በሙሉ በጋራ የሚይዝ ነው ማለት ነው። በባለፈው የተማርነው ትምህርታችን ላይ ያየናቸው እንግዲህ አይሲዎች ከነዚህ በጋራ በድምር የተሰሩ ስለሆነ ነው ኢንተግሬትድ አይሲ የምንለው ማለት ነው። ኢንተግሬትድ ሰርኩዊት የምንለው ማለት ነው ወይም አይሲ። ሁለት አይነት አይሲዎች አሉ። ሌግ ታይፕ እና ቦል ታይፕ የምንላቸው አይሲዎች አሉ። ሌግ ታይፕ የምንላቸው እግር ያላቸው ሲሆን እግራቸው የሚቆጠር ናቸው። ቦል ታይፕ የምንላቸው ደግሞ ቦል ናቸው። ቦላቸው የሚቆጠር ተቆጥሮ የሚደረስበት ነው ማለት ነው። ሌግ ታይፕን እንዴት እንቆጥራለን የሚለውን ስንመለከት በኒውሜሪክ ዲጂት ነው የምንቆጥራቸው። በአንቲ ክሎክዋይዝ ዳይሬክሽን ሰዓት በሚዞርበት ሳይሆን ሰዓት በማይዞርበት አቅጣጫ ነው የምንቆጥራቸው። እንዴት እንቆጥራለን የሚለውን እንደምትመለከቱት እናየዋለን። ይሄው ይቺ ኖዝ ፖይንት ወይም ደግሞ ከት ፖይንት እንላታለን። ማንኛውም አይሲ ላይ ስንነቅለው በዚህ መልኩ እናገኘዋለን ባለ እግር ታይፕ የሆኑ አይሲዎችን። ስለዚህ ከዚህ ጀምረን ወደ ግራ ወይም ደግሞ በአንቲ ክሎክዋይዝ ስለሆነ የምንቆጥረው ከዚህ ጀምረን እንደዚህ ዙሪያውን እንቆጥራቸዋለን ማለት ነው። የአንቲ ክሎክዋይዝ የሆነ ወይም ደግሞ ቦል ማነው ሌግ ታይፕ የሆኑ አይሲዎችን ማለት ነው። በዚህ መሰረት እንቆጥራቸዋለን። እንደዚሁም ደግሞ የዚህ አይነት እግር ያላቸው ከሆኑ ደግሞ ኖዝ ፖይንት ወይም ደግሞ ከት ፖይንት ከምትለው እንነሳና አንቲ ክሎክዋይዝ እንቆጥራቸዋለን ማለት ነው። ሁለተኛው ታይፕ ደግሞ ቦል ታይፕ የምንለው ነው። ይሄ ቦል ታይፕ የምንለው እንግዲህ ቦል የሚመስሉ የተለያዩ አይሲዩ ላይ የምናያቸው ከጀርባው ላይ ስንነቅለው ከፒሲቢው ላይ የምናገኛቸው ቦል የሚመስሉ ነው፣ ኳስ የሚመስሉ ጥቃቅን ፖይንቶች አሉ ከፒሲቢው ጋር የሚገናኙበት ማለት ነው። እነዚህ እንግዲህ የምንቆጥራቸው በክሎክዋይዝ ወይም ደግሞ አንቲ ክሎክዋይዝ ልንቆጥራቸው እንችላለን ማለት ነው። ነገር ግን ስንቆጥራቸው ሮው ወይም ደግሞ ሮው ወደ እንደዚህ መስመሩ የሚለካው የሚጻፈው በምንድን ነው? በቁጥር በዲጂታል ናምበር ሲሆን እንደዚሁም ደግሞ ኮለመኑ ደግሞ ወደ ታች ያሉት ደግሞ በአልፋቤት እንጽፋቸዋለን ማለት ነው። በዛ መሰረት ቆጠራውን ማካሄድ እንችላለን። ይህን ለማሳየት ያክል እዚህ ጋር በስዕሉ የምትመለከቱትን ነው። ነገር ግን እዚህ ጋር ማየት ያለብን ምንድነው? አይ ኤንድ ኦ አሉ። አይ ወይም ኦ እዚህ ጋር አንድንና ዜሮን ስለሚመስሉ ኦሚት እናደርጋቸዋለን፣ እናወጣቸዋለን ስንቆጥር ኦሚት እናደርጋቸዋለን። ምክንያቱም ስንቆጥር እዚህ ጋር ልክ እንደምትመለከቱት በክሎክዋይዝ ወይም ደግሞ አንቲ ክሎክዋይዝ ልንቆጥራቸው እንችላለን። እዚህ ጋር እንደምትመለከቱት ከት ፖይንቱ አለች። ከፈለግንበት ፖይንት ላይ ግን መነሳት እንችላለን ማለት ነው። ስንቆጥር ግን ምን እናደርጋለን? አሁን ለምሳሌ A7 ካልን ኤ እዚህ ጋር አለች፣ 7 እዚህ ጋር አለ። የሁለቱ A7 መገናኛው ይሆናል ማለት ነው። D6 ብንል አሁን ዲ እዚህ ጋር አለ፣ ወደዚህ ስንመጣ 6 አለች፣ D6 ብለን እንቆጥራለን። ስለዚህ የፈለግነው ቦታ ላይ ከዚህ ወደዚህ ወይም ከዚህ ወደዚህ እንደፈለግን መቁጠር እንችላለን። ነገር ግን ሮዎቹን በቁጥር እናስቀምጣለን፣ ኮለመኖቹን ደግሞ በፊደል ወይም ደግሞ በአልፋቤት እናስቀምጣቸዋለን ማለት ነው። በዚህ መሰረት ቦል ታይፕ አይሲዎችን መቁጠር እንችላለን ማለት ነው። ሌላው ከረንት ነው። እንግዲህ ከረንት ብለን ስንል ምን ማለታችን ነው የሚለውን ስንመለከት ኤሌክትሪክ ቻርጅን ፍሎ የሚያደርግልን ነው የሚያስተላልፍልን ነው። በአስተላላፊ የሆነ ወይም ደግሞ ከረንት አስተላላፊ በሆነ ሚዲያ ላይ የሚያስተላልፍልን ከረንትን በሚያስተላልፉ ነገሮች ላይ የሚያስተላልፍልን ነገር ኤሌክትሪካል ፍሎ ከረንት ብለን እንጠራዋለን ማለት ነው። ዩኒቱ ምንድነው የሚለውን ስንመለከት ዩኒቱ ያው የከረንት ዩኒት አምፒር ነው። ቮልቴጅን ደግሞ ስንመለከት ዩኒቱ ቪ ነው። ሌላኛው የተለያዩ አይነት ሁለት አይነት ከረንቶች አሉን። ይሄም ቅድም እንዳየናቸው ኦልተርኔት ከረንት ወይም ኤሲ የምንለው እና ዳይሬክት ከረንት ወይም ደግሞ ዲሲ የምንለው ነው ማለት ነው። ስለዚህ ኤሲ ዲሲ ብለን እያን ስንል ከዚህ በኋላ ግራ ሊያጋባችሁ አይገባም። ነገር ግን ኦልተርኔት ከረንት የምንለው ምን ማለት ነው የሚለውን ስንመለከት ይሄ ያው የኤሌክትሪካል ፍሎው ፔሪዮዲካሊ ሪቨርስ ማድረግ ይችላል። ወደዛም ወደዚህ መፍሰስ የሚችልበት የኤሌክትሪካል ፍሰት ወይም ደግሞ ከረንት ፍሎ የሚያደርግበት ነው ማለት ነው። ለምሳሌ የዚህ ምሳሌ የሚሆነው ምንድነው? ፓወር ፍሮም ሰብስቴሽን። ይሄ ለመብራት ወይም ደግሞ ለቤታችን የሚመጣ መብራት ዋናው መብራት እሱ ወደ ቤታችን የሚመጣበት የመብራት አይነት እሱ ፓወር ወይም ደግሞ እሱ ከረንት ኦልተርኔት ከረንት ብለን እንጠራዋለን ማለት ነው። ዲሲ የምንለው ወይም ደግሞ ዳይሬክት ከረንት የምንለው ደግሞ ይሄ ደግሞ የፍሎ ዳይሬክሽኑ አንድ አይነት ፍሎ ዳይሬክሽን ያለው ማስተላለፍ ብቻ ነው ማለት ነው። እዚህ ጋር ወደ ኋላ አይመልስም፣ ወደፊት ብቻ ነው ይሰጣል እንጂ አይቀበልም ማለት ነው። ይሄ ፓወር እንግዲህ ከምን እናገኘዋለን? ከባትሪ ወይም ደግሞ ከዲሲ ሳፕላይ እናገኘዋለን ማለት ነው። ስለዚህ ይሄንን ይመስላል። እንግዲህ ይሄንን ካልን ወደ መጨረሻው ስንመጣ የዚህ ፓርት ላይ የተለያዩ ሰርኩቶች አሉ። ቅድም አይተናቸዋል፣ ግን ለማጠቃለል ያክል የተለያዩ ሰርኩቶች አሉ። ኤሲ ወይም ከረንት የምንለው የዚህ ሲምቦሉ ይሄንን ይመስላል።
ዲሲ ወይም ደግሞ ዳይሬክት ከረንት በዚህ አይነት መልኩ ነው ሲምቦሉን የምናገኘው። ሌላኛው ደግሞ ካፓሲተር አለ። የካፓሲተር ደግሞ በዚህ አይነት መልኩ ሲምቦሉ ይሄን ይመስላል። ስለዚህ እያንዳንዱ እዚህ ጋር የምናያቸውን ኮምፖነንቶች እያየን በሲምቦላቸው መሰረት ምን እንደሆነ መለየት እንችላለን ማለት ነው። ካፓሲተር፣ ኮይል እና ምናልባት እዚህ ጋር እንትን እንዳይላችሁ ኮይል እና ሬዚስተር ተመሳሳይ ነው እንትናቸው ዝግዛግ እና ክብ ነው። እዚህ ጋር የኮይል በዚህ አይነት መልኩ ነው የምናገኘው። ክብ ነገር ነው ያለው። በዚህ አይነት መልኩ እናገኘዋለን ሲምቦሉ። ሌላኛው ፊውዝ ነው። ፊውዝ ደግሞ እዚህ ጋር እንደምትመለከቱት ይሄን ይመስላል ሲምቦሉ ማለት ነው። በቀጥታ በሲምቦላቸው መለየት እንችላለን ኮምፖነንቶቹን ማለት ነው። ሌላኛው ሬዚስታንስ ነው። ሬዚስታንስ ያው ቅድም እንደነገርኳችሁ በዚህ አይነት መልኩ ነው የምናገኘው ሬዚስታንስ ነው። በዝግዛግ መልኩ ከኮይል ጋር እንዳይመሳሰልብን ለማለት ፈልጌ ነው። ሌላው ዳዮድ ነው። ዳዮድ በዚህ አይነት መልኩ እናገኘዋለን። ሲምቦሉ ይሄንን ይመስላል። ኤልኢዲ ወይም ደግሞ ላይት ኢሚተር ደግሞ የምንለው በዚህ መልኩ እናገኘዋለን። ሌላው ትራንዚስተር፣ የትራንዚስተር ሲምቦል ደግሞ ይሄንን ይመስላል ማለት ነው። የመጨረሻው ደግሞ ክሪስታል የምንለው ነው። ክሪስታል በዚህ አይነት መልኩ እናገኘዋለን። አንድ ይቀረናል። ይሄ ደግሞ ሬጉሌተር የምንለው ነው። ሬጉሌተር በዚህ አይነት መልኩ እናገኘዋለን ሲምቦሉ ማለት ነው። ስለዚህ በእነዚህ ሲምቦላቸውን ብቻ በመመልከት ምን አይነት ኮምፖነንት እንደሆነ ማወቅ እንችላለን ማለት ነው። እንግዲህ ክቡራን ሰልጣኞች እንግዲህ የዛሬውን ፕሮግራማችንን በዚህ ጨርሰናል። በቀጣይ እንግዲህ የስልጠና ትምህርታችን ላይ የሚሆነው ስለ ዋናው የትምህርታችን ክፍል ነው። የተለያዩ የሞባይል ሃርድዌር ብልሽቶችን እና መፍትሄዎቻቸውን በሚመለከት እንማራለን ይሆናል። በዛሬው ትምህርታችን ላይ ግን አስተያየት ወይም ደግሞ ጥያቄዎች ካሏችሁ ኮሜንት ላይ በጽፉልኝ ይደርሰኛል። ለዛሬ በዚህ ጨርሰናል። ሰላም ሁኑ።